ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅን የተመለከቱ በርከት ያሉ ፈጣን ወቅታዊ መረጃዎች ዩቲዩብ ላይ እየተጫኑ ነው። እነዚህ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እንዲሁም በወቅታዊ ጉዳዮች ላይ ለየት ያሉ ትንታኔዎች ደግሞ የሚቀርቡበትን ከስር በዚህ ቪዲዮ ኮሜንት ላይ አንደኛ ላይ የቻናል ሊንክ አስቀምጬላችኋለሁ። በሱ ሊንክ ብትገቡ የተመረጡ ጉዳዮችን ብቻ ባለም አቀፍ ጉዳዮች ላይ ትንታኔ ዘገባዎችን በዚያ ሊንክ ላይ ታገኙታላችሁ። ያንንም ቻናል ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው እናቅና። ኢራን የሰማችው ዜና በእጅጉ እንዳስደነገጣትና የክህደት ያክል እንደሚቆጠር እየገለጸች ትገኛለች። ይኸውም አውሮፓውያን ወዲህ ከኢራን ጋር ድርድር ያስፈልጋል በማለት በጄኔቫ ላይ ስብሰባ ተቀምጠው ወዲያ ደግሞ በሚስጥር የኢራኑን መንግስት በማስወገድ ቀጣይ ኢራንን የሚመራት ማን ነው በሚለው ጉዳይ ላይ በሚስጥር እየመከሩ እንደሆነ ሲቢኤስ ኒውስ የሾለከውን መረጃ ይፋ ካደረገ በኋላ ነገሮች ወደ ከፍተኛ ውጥረት አድገዋል። በሌላ በኩል ደግሞ ከዚህ ቀደም ጦርነቱ ባጭር ጊዜ ይቋጫል ሲሉ የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ባጭር ጊዜ አይቋጭም፣ የተራዘመ ጦርነት ነው የሚሆነው፣ መላው የእስራኤል ሰው በሙሉ ለዚህ ጦርነት ይዘጋጅ ሲሉ በዛሬው ዕለት ተናግረዋል። ይህንን ንግግር አስመልክቶ ከፍተኛ ስጋት በቀጠናው አጭሯል። በሌላ በኩል ኒውክሌር ታጣቂው የሰሜን ኮሪያው መሪ ኪም ጆንግ ኡን ለቀናት ዝምታን ከመረጡ በኋላ በእስራኤልና በኢራን ጉዳይ ንግግር አድርገዋል። ከኢራን ጎን እንደሚቆሙ ገልጸው እስራኤልን ያወገዙበት ቋንቋም ሌላኛው አነጋጋሪ ጉዳይ ሆኗል። ይህንን በተመለከተ በሰፊ የምታደምጡት መረጃ ይኖራል። በሌላ በኩል ደግሞ እንዲሁ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ በኋላ እንዴት ብለን አሜሪካን ማመን እንዳለብን አናውቅም ሲሉ የተናገሩትም ንግግር እንዲሁ ሌላኛው አነጋጋሪ ርዕሰ ጉዳይ ሆኗል። እስከ ፍጻሜ ቆዩ። እነዚህንና ሌሎችንም በርከት ያሉ ጉዳዩን በተመለከተ አሁን የተሰሙ ሰበር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በመካከለኛው ምስራቅ በእስራኤልና በኢራን መካከል እየተካሄደ ያለው ጦርነት ተባብሷል። ሌሊቱን ሁለቱም ሚሳኤል ዘንግ መወራወራቸውን የቀጠሉ ሲሆን ኢራን በርከት ያሉ ሚሳኤሎችን ንጋቱን ወደ እስራኤል ማስወንጨፏ ተነግሯል። እስራኤልም በርካቶቹን አክሽፌያለሁ ያለች ሲሆን እሷም በቴህራንና በሌሎችም የኢራን ከተሞች የአየር ድብደባ ስለማድረጓ መረጃዎች ወጥተዋል። በሌላ በኩል መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግጭቱ ከታሰበለት ጊዜ በላይ ይቆያል ብለዋል። ከዚህ ቀደም እስራኤል ግጭቱ በአጭር ጊዜ እንደሚጠናቀቅና በኢራን ላይ የያዘችው እርምጃ በተለይም ኢራንን የኒውክሌር የጦር መሳሪያ ማስጣል የሚል እንደሆነ ገልጸው የነበረ ቢሆንም ቤንያሚን ኔታንያሁ ዛሬ በሰጡት በዚህ መግለጫ ላይ እንዳመለከቱት ይህ ግጭት እስራኤላውያን ከጠበቁት ጊዜ በላይ ለረዘም ላለ ጊዜ የሚቆይ ግጭት ነው ብለዋል። የእስራኤል የጦር ኃይሎች ጠቅላይ አዛዥ ግጭቱ ሊራዘም ስለሚችል ሁሉም ራሱን እንዲያዘጋጅ ለመላው የእስራኤል ሕዝብ ጥሪ ማቅረባቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የአገዛዝ ለውጥ ማምጣት የግጭቱ ዋነኛ ዓላማ እንዳልሆነ ከዚህ ቀደም መናገራቸው ይታወሳል። እንደርሳቸው ገለጻ ከሆነ ዋናው ፍላጎታቸው ኢራን ምንም አይነት የኒውክሌር የጦር መሳሪያ እንዳትታጠቅ የኒውክሌር ፕሮግራሟ ሙሉ በሙሉ ማውደም እንደነበር ይታወቃል። የእስራኤል የመከላከያ ሚኒስትር ይህንኑ ሐሳብ ቢያስተጋባም የአገዛዝ ለውጥ የግጭቱ አካል ሊሆን እንደሚችልና ምናልባትም ከግቦቹ አንዱ ሊሆን እንደሚችል በዛሬው ዕለት የጠቆመ ሲሆን ስለዚህም እስራኤላውያን መልእክት ግልጽ ነው። ግጭቱ የፈጀውን ያክል ጊዜ እንደሚፈጅና እስከሚቀጥል ጊዜ እንደሚቀጥል ለዚህም በቂ የሰው ኃይል እንዲሁም በማጥቃትም ሆነ በመከላከል በኩል እስራኤል ወታደራዊ ብቃት እንዳላት ለማሳወቅ እንወዳለን በማለት ገልጸው ጦርነቱ ከታሰበለት ጊዜ በላይ ከእስራኤል እቅድ ውጪ እየሄደ እንደሆነ ተጠቁሟል። በሌላ በኩል የምዕራባውያን መገናኛ ብዙሃኖች ዛሬ ሌሊቱን አንድ አስገራሚ መረጃ ይዘው ወጥተዋል። ይሄውም አሜሪካና አውሮፓውያን በሚስጥር በኢራን የአገዛዝ ለውጥ ስለማምጣትና በኢራን ቀጣዩ መሪ ማን ሊሆን ይችላል የሚለው ጉዳይ ላይ እየተወያዩ ስምምነት ለመድረስ እየሄዱ እንደሆነ ተዘግቧል። አውሮፓውያን ተሰባስበው ወዲህ ከኢራን መንግስት ጋር ንግግር በማድረግ በተለይም ጄኔቫ ላይ ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር ንግግር በማድረግና ኢራን ከአሜሪካ ጋር ልትነጋገር ይገባል በማለት ጄኔቫ ላይ ውይይት እያደረጉ ቢሆንም በሌላ በኩል በሚስጥር ግን ከአሜሪካ ጋር የኢራን መንግስት
ስለመጣልና የአያቶላ አገዛዝ ሲወገድ ሌላኛው ሊቀመጥ የሚችለው መንግስት ማን ነው የሚለው ጉዳይ ላይ በሚስጥር እየመከሩ ስለመሆኑ የአሜሪካው ሲቢኤን ኒውስ ታማኝ መረጃ አግኝቻለሁ ሲል ከደቂቃዎች በፊት መዘገቡ ነው የተነገረው። ከአውሮፓና ዩናይትድ ስቴትስ የመጡ የውጭ ዲፕሎማቶች አሁን ያለው መንግስት ከወደቀ በኋላ ኢራንን ማን መምራት እንዳለበት በሚስጥር እየተወያዩ መሆኑን የዘገበው ሲቢኤስ ኒውስ ይህ ክስተት ስጋትም እድልም ነው ብሎታል። ከስርዓት ለውጥ በኋላ ያለው የወደፊት ሁኔታ ንግግሮች በንቃት እየተካሄዱ መሆናቸውን በከፍተኛ እድል ያረጋግጣልም ብሏል። ይህም የመንግስት ለውጥ እውን እየሆነ መምጣቱን የሚያመለክት ነው ያለው ዘገባው። ነገር ግን ይህ ዘገባ አሁን ላይ አፈትልኮ መውጣቱ በተለይም በኢራን በአሁን ባለስልጣናት ዘንድ የመከዳት ስሜት እንዲያሳድር ያረጋልም ተብሏል። በተለይም ኢራን የውጭ ጉዳይ ሚኒስትሯንና ዲፕሎማቶቿን ልካ ከምዕራቡ ዓለም ከአውሮፓውያን ጋር እየተነጋገረች ባለችበት በአሁኑ ሰዓት ይህ መረጃ መውጣቱ በኢራን መንግስት ላይ የመከዳት ስሜት እንደሚያሳድርና የመደራደር አቅሙንም እጁንም እንዲያጣጥፍ እንደሚያደርገውም ተመልክቷል። በተለይም ደግሞ ኢራን ፈጽሞ የአገዛዝ ለውጥ በኢራን ውስጥ እንደማይኖር የኢራን መንግስትን ብቻ ሳይሆን ከዚህ ቀደም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ሁኔታው ተጠይቀው በኢራን ውስጥ የመንግስት ለውጥ በድንገት ቢፈጠር ምን ሊሆን ይችላል በሚል ለቀረበላቸው ጥያቄ እንዲህ አይነቱ ነገር እንኳን በኢራን ምድር ሊደረግ ፈጽሞ ሊታሰብ እንኳን አይገባም፣ ስለዚህ ጉዳይ እንኳን ምላሽ ልሰጥም ላስበው እንኳን አልፈልግም ሲሉ ስለ ሁኔታው አደገኛነት ተናግረው ነበር። ይህ መረጃ በሲቢኤስ ኒውስ ከወጣ በኋላ ዛሬ ማለዳውን ምናልባትም የኢራን መንግስት መገናኛ ብዙሃን በሁኔታው ዙሪያ ሰፊ ዘገባዎችን ያቀርባሉ፣ የኢራን መንግስትም መግለጫ ይሰጥበታል ተብሏል። ኢራን የመከዳት ስሜት ከተሰማት ምናልባትም በቀጣይ እርምጃዎቿ ላይ ምን ልታደርግ ትችላለች የሚለው ሌላው አሳሳቢና አስጨናቂ ጉዳይ ሆኗል። በሌላ በኩል እስራኤል በኢራን ላይ ጦርነት ከከፈተች በኋላ ዘለግ ላለ ጊዜ በዝምታ የቆዩት ከኢራን ጋር ወዳጅነት ያላቸውና ኒውክሌር ታጣቂው ኪም ጆንግ ኡን ለመጀመሪያ ጊዜ ስለ እስራኤል መግለጫ ሰጥተዋል። እስራኤልን በሰው ልጆች ላይ የፈጸመችው ወንጀል ነው ሲሉ እስራኤል በመካከለኛው ምስራቅ አካባቢ ያለች ካንሰር ናት የሚል ንግግር ተናግረዋል። ሰሜን ኮሪያ በእስራኤልና እስራኤል በኢራን ላይ የፈጸመችውን ወታደራዊ ጥቃት በሰው ልጆች ላይ የተፈጸመ አሰቃቂ ወንጀል ስትል ያወገዘችው ሲሆን ይህም በተለዋዋጩ የመካከለኛው ምስራቅ አካባቢ ሰፋ ያለ ጦርነት የመቀስቀስ አደጋ እንዳለውም ገልጸዋል። የሰሜን ኮሪያ ብሔራዊ የቴሌቪዥን ጣቢያ KCNA ባሰራጨው የኪም ጆንግ ኡን መግለጫ እንዳመለከተው የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ እንዲሁም የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እስራኤል በኢራን የሲቪል የኒውክሌርና የኃይል ማመንጫ ጣቢያዎች ላይ ባደረሰችው ወታደራዊ ጥቃት ላይ ከፍተኛ ስጋት እንዳላቸው የገለጹት ኪም ጆንግ ኡን በቆራጥነት ይህንን እናወግዛለን፣ ከኢራንም ጋር እንቆማለን ብለዋል። አክለውም ጥቃቶቹ የሲቪሎችን መገደል ይቅር የማይባል በሰው ልጆች ላይ የተፈጸመ አሰቃቂ ወንጀል መሆኑን ሰሜን ኮሪያ ታምናለች ብለዋል ኪም ጆንግ ኡን። ቴል አቪቭ በመንግስት የሚደገፍ ሽብርተኝነትን የምታራምድ ሀገር ናት በማለት እስራኤልን የወቀሱ ሲሆን ኪም ጆንግ ኡን አክለውም በአካባቢው አዲስ አጠቃላይ ጦርነት የመቀስቀስ አደጋ ጨምሯል ብለዋል። ሰሜን ኮሪያ በተጨማሪ ዩናይትድ ስቴትስ እና የአውሮፓ ሀገራት በጉዳዩ ጣልቃ እንዳይገቡ በጽኑ እናስጠነቅቃለን ያለች ሲሆን የሰሜን ኮሪያ ውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው አሁን ዓለም እየተመለከተችው ያለው ከባድ ሁኔታ እስራኤል በአሜሪካና በምዕራባውያን እየተደገፈችና እየተንከባለለች ያለችው ለመካከለኛው ምስራቅ ሰላም የካንሰር መሰል አካልና ዓለም አቀፍ ሰላምና ደህንነትን በማጥፋት ዋና ተጠያቂ ከሆነችው አካል ጋር ቆማለች ብለዋል። ዓለም አቀፉ ማህበረሰብ የአሜሪካና የምዕራባውያን ኃይሎችም ሰለባ የሆነችው የኢራንን ህጋዊ የሉዓላዊነት መብትና ራስን የመከላከል መብት አጠቃቀምን በመቃወም የጦርነት እሳትን እያባባሱ መሆናቸውን በቅርበት እየተከታተልን ነው ብለዋል። የሰሜን ኮሪያ መንግስት ባወጣው ጠንከር ያለ መግለጫ የሰሜን ኮሪያ አስተያየት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበራቸውን ትግስት እንዳለቀ ከተናገሩ በኋላ የመጣ ነው። ሰሜን ኮሪያ ዋሽንግተን እንድትታቀብ አሳስባለች። የአሜሪካና አጋሮቿ ድርጊት በመካከለኛው ምስራቅ ያለውን ሁኔታ ወደማይቆጣጠሩት አስከፊ ደረጃ እየገፋው ነው ብላለች። የትራምፕ አስተያየቶች የኢራን ከፍተኛ መሪ አያቶላ አሊ ካሚኒ እጅ እንዲሰጡ የሚጠይቀውን ጥያቄያቸውን ውድቅ ካደረጉ በኋላ ዩናይትድ ስቴትስ ጣልቃ ከገባች የማይጠገን ጉዳት በአካባቢው እንደሚደርስና የሲኦል ደጆች እንደሚከፈቱ ካስጠነቀቁ በኋላ ነው። ይህ በእንዲህ እንዳለ
ዘ ዎል ስትሪት ጆርናል እንደዘገበው ከሆነ ትራምፕ ባሳለፍነው ማክሰኞ ዕለት ለአማካሪዎቻቸው በኢራን ላይ የሚፈጸም ጥቃት እቅድን ማጽደቃቸውን፣ ነገር ግን ኢራን የኒውክሌር መርሃ ግብሯን ትታ እንደሆነ ለማየት እያዘገዩ መሆናቸውን ተናግረዋል። እስራኤል በኢራን ላይ በአሁኑ ሰዓት እያደረሰች ስላለው ጉዳት የጠራ መረጃ ማግኘት እንዳልተቻለ የተገለጸ ሲሆን የኢራን መገናኛ ብዙሃን ከሚዘግቡት ውጪ ይሄ ነው የተባለ መረጃ ከኢራን እየወጣ አይደለም። ኢራን ኢንተርኔት ካቋረጠች 60 ሰዓታት የተቆጠሩ ሲሆን የዓለም አቀፉ የኢንተርኔት ተቆጣጣሪ ተቋም ኔት ብሎክስ ባወጣው መረጃ የኢንተርኔት ክትትል ተቋሙ ላለፉት 60 ሰዓታት ከኢራን ምንም አይነት ኮኔክሽን የለም ብለዋል። የኢንተርኔት መዘጋቱ ህዝቡ የፖለቲካ አመለካከቶችን በነጻነት የመግለጽ በነጻ የመግባባትና የደህንነት ማስጠንቀቂያዎችን የመከታተል አቅሙን በእጅጉ ይገድበዋል፣ ለጥቃትም ያጋልጠዋል ሲል ተቋሙ በመግለጫው ገልጿል። መቆራረጡ የኢራን መንግስት የጣለው እገዳ ውጤት ሊሆን እንደሚችል የገለጸ ሲሆን መንግስት ይህ እርምጃ የእስራኤልን የሳይበር ጥቃቶች ለመከላከል አስፈላጊ እርምጃ ነው ብሎታል። እስራኤል ከምድር ውጊያ ባለፈ በተለይም የሳይበር ጥቃቶችን በከፍተኛ ሁኔታ በኢራን ላይ ያጧጧፈች ሲሆን ይህንን ተከትሎ ታዲያ ኢራን ራሷን ለመከላከል የኢንተርኔት አገልግሎትን ሙሉ በሙሉ በመላው ኢራን ላለፉት 60 ሰዓታት መገደቧ ተነግሯል። ይህ በዚህ እንዳለ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለእስላማዊ ሀገራት ትብብር ድርጅት ኦአይሲ ስብሰባ ወደ ቱርክ ማቅናታቸውን ማንካራም መድረሳቸው ተዘግቧል። እስራኤል በኢራን ላይ የከፈተችውን ጥቃት አስመልክቶ ከ40 በላይ በዓለማችን የሚገኙ የሙስሊም ሀገራት በስብሰባው ላይ ይካፈላሉ ተብሎ ይጠበቃል። ይህ ስብሰባ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በትናንትናው ዕለት አርብ በጄኔቫ ከአውሮፓ አቻዎቻቸው ጋር ከተገናኙ በኋላ የተደረገ ስብሰባ ነው። በጄኔቫ የተደረገው ስብሰባ በእስራኤልና ኢራን መካከል ያለውን ግጭት ለመቀነስና ለሰላማዊ መፍትሄ መንገድ ለመፈለግ ያለመ ነበር ተብሏል። አራግቺ ለአውሮፓውያኑ በተለይም ኢራን ጥቃቶቹ ከእስራኤል ከቆሙ ዲፕሎማሲ መንገድን ለመቀጠል ዝግጁ እንደሆነች ገልጸው ነበር። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን የእስራኤልን የመጀመሪያ ጥቃት ተከትሎ ከዩኤስ ፕሬዝዳንት ትራምፕ ጋር ሁለት ጥሪዎችን ማድረጋቸውም ተመልክቷል። ይህም ደግሞ ግጭቱን ለማርገብ ያለመ እንደሆነም ተነግሯል። ትራምፕ በትናንትናው ዕለት አርብ ባደረጉት ንግግር እስራኤል በኢራን ላይ ወታደራዊ ዘመቻዋን እንድታቆም ግፊት የማድረግ እድልን ዝቅ አድርገው ተመልክተውታል። ትራምፕ ሌሊቱን ከጋዜጠኞች የቀረበላቸው ጥያቄ ይሄው ነበር። እስራኤልን ተኩስ አቁሚ ማለትና ተደራደሪ ማለት አይችሉም ወይ በማለት ለተጠየቁት ጥያቄ ትራምፕ ቃል በቃል ያሉት ኢትስ ኢምፖሲብል ያሉት የማይቻል ፈጽሞ ይህንን ማድረግ አልችልም ብለዋል ለጋዜጠኞች። እስራኤልን ተኩስ አቁሚ ማለት ፈጽሞ አልፈልግምም አልችልምም ብለዋል። በሌላ በኩል ኢራን ስጋቷን የገለጸች ሲሆን በተለይም ደግሞ ከዚህ ቀደም ከአሜሪካ ጋር ድርድር ላይ ባለችበት ሰዓት በድንገት የተከፈተው የእስራኤልን ጥቃት አሜሪካ ከኋላ ሆና ማስተባበሯን ተከትሎ ኢራን በውጭ ጉዳይ ሚኒስትሯ በኩል ዛሬ ሌሊቱን በሰጠችው መግለጫ ከቶ አሜሪካን ከዚህ በኋላ እንዴት እናምናትና ወደ ድርድር እንመጣለን? ይህ አሳዛኝ ነው ብላለች። የኢራን ውጭ ጉዳይ ሚኒስትር አሜሪካን ከእንግዲህ እንዴት ማመን እንደምንችል አናውቅም ሲሉ ነው ተስፋ በመቁረጥ ስሜት ጄኔቫ ላይ የተናገሩት። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ድርድር ላይ የተመሰረተ መፍትሄ ላይ ለመድረስ የአሜሪካ አስተዳደር ቆራጥነቱን ማሳየት የእርሱ ፈንታ ነበር ብለዋል። አባስ አራግቺ ከኤቢሲ ኒውስ ጋር በጄኔቫ ውስጥ ባደረጉት ቃለ ምልልስ ሲናገሩ አሜሪካኖች ምን ሐሳብ እንዳላቸው አላውቅም ወይ ደግሞ ሌላ ነገር ባይምሯቸው ውስጥ አለ ሊያጠፉን የሚፈልጉ ይመስለኛል ብለዋል። ሚኒስትሩ አባስ አራግቺ በዚሁ ቃለ መጠይቃቸው ላይ እንደተናገሩት ከሆነ ጥሩ ስምምነት እያደረግን ከአሜሪካ ጋር በመግባባት ላይ ንግግር እያደረግን ነበር ብለዋል። ነገር ግን ይህ ሁሉ ለምን እንደተፈጠረ አልገባኝም፣ ምናልባትም እኛን ሲያዘናጉን ነበር ብለዋል። ድርድሩን እንደመሸፈኛ ተጠቅመውት እነርሱ ግን ሌላ ዕቅድ እንደነበራቸው እናምናለን። ይህ ቀጣይ አሜሪካን ለማመን አስቸጋሪ ሆነብናል ብለዋል። አራግቺ አክለውም ከእንግዲህ እንዴት መተማመንና ከአሜሪካ ጋር በጠረጴዛ ዙሪያ ተቀምጠን እንዴት መነጋገር እንደምንችል ያሰጋኛል ብለዋል። ያደረጉት ነገር በእርግጥም ለዲፕሎማሲ ክህደት ነበር ብለዋል። ለወራት ያክል የትራምፕ አስተዳደር ከኢራን ጋር የኒውክሌር ስምምነት ላይ ለመድረስ ድርድር ሲያደርግ እንደነበር አስታውሰው፣ ነገር ግን ይህ ሂደት እስራኤል በኢራን ላይ ጥቃት ከፈጸመች በኋላ አዲስ ዙር የኒውክሌር ድርድር በኦማን ሊካሄድ ጥቂት ቀናት ሲቀሩት ነበር የታገደው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው መካከለኛው ምስራቅ ላይ የተሰሙት አዳዲስ ሰበር መረጃዎች ይህንን ይመስላሉ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ